ክቡር ጠቅላይ ሚኒስትር አብይ እንዴት አስቻለውት? ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። ምንድነው መሰለ ፍላጎቱ አማራ ተፈነ አማራ ተገደለ ምናምን በሚል ጎራ ፈጥሮ ብሔር ለይቶ ያነታረከ ያለው የመጋቢት 14 እሁድ ለታው የኢቢኤስ የብርቱካን ጉዳይ ዛሬም መነጋገሪያነቱ ቀጥሏል። ከተራው ማህበረሰብ አንስቶ እስከ ታላላቅ ተጽዕኖ ፈጣሪ ግለሰቦች በተቃራኒ ሐሳብ ያጨቃጨቀ ያለው ይህ ክስተት መቋጫውን የሚያገኝ አይመስልም። እኛም አዳዲስ መረጃዎች ከወጡ ለእናንተ ውድ ቤተሰቦች በትኩሱ ለማቅረብ ቃል በገባነው መሰረት አሁን ደግሞ በርካታ ተከታዮች ያሏቸውና በሀገራችን ሁኔታ ተጽዕኖ ፈጣሪ ግለሰቦች የሆኑት የሁለቱ የአፈቀላጤዎችን ሐሳብ ሳንጨምር ሳንቀንስ እናቀርበዋለን። ታዲያ ሐሳቡ የነዚህ ግለሰቦች እንጂ የዚህ ቻናል እንዳልሆነ ሊታወቅልን ይገባል እያልን እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ እንጋብዛለን። ቪዲዮ ብዙ ሰው ጋር እንዲደርስ ላይክ እና ሼር፣ ቻናሉን ሰብስክራይብ አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። በሰላ ትችቱ የምናውቀው ጀዋር መሐመድ እንዲህ ይላል። በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ሰሞኑን አነጋጋሪ በሆነው የብርቱካን ተመስገን እገታ ጋር በተደጋጋሚ የደምቢዶሎ ዩኒቨርሲቲ አስተዳደር ልጅቷን በዩኒቨርሲቲው ተማሪ እንዳልነበረች ገልጿል። ዝግጅቱን ያሰራጨው ኢቢኤስ ሚዲያም ከትላንት ጀምሮ ምርመራ እየተደረገበት መሆኑን ከዜና ሰምተናል። ቀጥሎ ምን እንደሚባል እየጠበቅን ይህ ጉዳይ ከፍተኛ ውዝግብ ያስነሳው እስካሁን መቋጫ ካላገኘው የደምቢዶሎ ተማሪዎች እገታ ጋር ስለተያያዘ መሆኑን ማስታወስ ይገባል። ስለሆነም ከብርቱካን ጋር ተያይዞ የተነሳው ሐሳብ አሳፋሪ ንትርክ የደምቢዶሎ ተማሪዎች እገታ ጉዳይ አሳማኝ መቋጫ እስካላገኘ ድረስ በተደጋጋሚ በመነሳቱ ማጨቃጨቁ አይቀርም። ከምንም በላይ በየቦታው በሚካሄዱ ጦርነቶች ውስጥ ለጾታዊ ጥቃት እየተጋለጡ ያሉ እህቶችን ለፖለቲካዊ ፍጆታ እንዲውል ማድረግ የሚቆም አይመስለኝም። እንዲህ በማለት በጉዳዩ ያለውን ተስፋ ማጣት የገለጸ ሲሆን በተቃራኒው ደግሞ የገዢው መንግስት ቀኝ እጅ የነበረውና በኋላም በአገሪቱ በበዛው ስርዓት አልበኝነት አገዛዙን በመቃወም የተለያዩ አፈናዎች የደረሱበትና በስተመጨረሻም በውጭ ሀገር በስደት ኑሮን ያደረገው ታዋቂው የታሪክ መምህር ታዬ ቦጋለ እንዲህ ሲል ሐሳቡን ይገልጻል። ሰሞንኛና ዋነኛ አጀንዳ ሆኖ የሰነበተውና የቀጠለው ኢቢኤስ ቴሌቪዥን ላይ የተላለፈው የብርቱካን ጉዳይ ህሊናውን ያልጎዳው ኢትዮጵያዊ አረመኔ ካልሆነ በስተቀር አለ ብዬ አልወስድም። ያንን ግፍ ያየና የሰማ በዝምታ ያልፍ ዘንድ አያስችለውም። በእኔ በኩል በስቃዩዋ ዙሪያ የተሰማኝን ስሜት በአራት አረፍተ ነገርና በሰራው ቪዲዮ ውስጥ ከ5 ደቂቃ ባልበለጠ በድምጽና በምስል አስተላልፌያለሁ። ከደረሰባት ሰቆቃ አኳያ ያስተላለፍኩት መልእክት እጅግ በጣም አነስተኛ ነው። በአንድ ቴሌቪዥን ጣቢያ ባየነው ደረጃ የተላለፈን አሳዛኝ መልእክት አይተን ባላየ እናልፍ ዘንድ ህሊናችን አይፈቅድም። የብርቱካን ቃለ መጠይቅ እውነትም ሆነ ሐሰት በኢትዮጵያ ውስጥ እየተፈጸሙ ያሉ አሰቃቂ በደሎችን የመሸፈን አቅም የለውም። በሌላ በኩል የብርቱካን ቃለ መጠይቅ ሐሰት ከሆነ ብርቱካንን አዘጋጅቶ ወደ ኢቢኤስ የላካት የመንግስት ስውር ቡድን ቢሆንስ ብለን ከመጠርጠር አያግደን። አንድም ኢቢኤስ ከአየር እንዲወርድ ተፈልጎ፣ አንድም ከባለቤቶቹ እስከ ሰራተኞቹ በተነጣጠረ የጥቃት ኢላማ፣ አንድም በመንግስት በኩል ለሚገኝ የፖለቲካ ትርፍ፣ አንድም እያሉ መምህሩ ጥያቄያቸውን ይቀጥላሉ። ለማንኛውም ተከፋይ ቢለን የማይደንቀን መሆኑን በጉልህ እናስምርበትና በቀደም ተከተል የአሳይን እና የናትናኤልን መልእክቶች እንደወረደ እናቅርብ ይላሉ መምህሩ። ከታች ያለውን መልእክት የጻፈውንና የሰጠውን ወዳጄ በስነ ጽሁፍ ችሎታው የማደንቀው ሰው ነው እና ለማንኛውም የሁለቱን እንደወረደ። ናትናኤል እስካሁን በብርቱካን ጉዳይ 18 ፖስት መጻፉ ነው። ብልጽግናዎች ስንት ከፍለውት ይሁን ናትናኤል ጽፎ የሰጠውን ሰው በምንጭነት እንዲጠቅስ አልጠብቅም። የመረጃ ሰው የሚሉ አድናቂዎችንም አይቼ በአግራሞት አልፈዋለሁ። ተጽፎ የተሰጠን ለጠፈ ጋዜጣ አይነት ነገር መሆኑ አይደለ? አስፈላጊ መስሎ ከታየኝ በስፋት እመለስበታለሁ። እንከባበር ይላሉ መምህሩ። ወደ ታዋቂው ሰው ጀዋር ስንመለስ ደግሞ ጉዳዩ አንድ ብሎ ከተሰማበት ዕለት ጀምሮ በርካታ መንግስትን ተጠያቂ የሚያደርጉ ጉዳዮችን በማጋለጥ ሂደት ውስጥ ተጠምዶ የነበረው እኚሁ ተጽዕኖ ፈጣሪ ሰው ተከታዮችን ነጥቦች በማንሳት መንግስትን ይከሳል። ለመሆኑ ይህ የደምቢዶሎ ተማሪዎች እገታ ጉዳይ ከየት ተነስቶ የት ደረሰ? ይህን የሚጠቁም አጭር የጊዜ ሰሌዳ እንመልከት ይላል ጀዋር መሐመድ። ዲሴምበር 4 2019 ተማሪዎቹ የታገቱበት ቀን ነው። ሆኖም ለአንድ ወራት ያክል የታጋቾች ማንነት፣ ያገታቸው አካል ብሎም እገታው ስለመፈጸሙ እንኳን ግልጽ መረጃ ለህዝብ ማድረስ አልተቻለም። በተለያዩ የመንግስት ተቋማት እርስ በራሱ የሚጣረስ መግለጫ ሲሰጡ ነበር። ጃንዋሪ 10 2020 አብን የተባለው የፖለቲካ ፓርቲ የታገቱትን ተማሪዎች ስም ዝርዝር
ወጣ። ከዛም በመቀጠል ጃንዋሪ 11 2020 የጠቅላይ ሚኒስትሩ ቃል አቀባይ አቶ ንጉሱ ጥላሁን ከታጋቾቹ ተማሪዎች ውስጥ 21ዱን ማስለቀቁን ተናገረ። ነገር ግን የታገቱት ተማሪዎች ቤተሰቦች ልጆቻቸው እንዳልተለቀቁ መናገራቸውን ቀጠሉ። ከዚህም በመቀጠል የተማሪዎቹን እገታ የሚያወግዙ ትላልቅ ሰልፎች በአማራ ክልል ተካሂዱ። የመንግስት ሚዲያዎችም ሰፊ ሽፋን ሰጧቸው። በወቅቱ የሰላም ሚኒስቴር የነበሩት ሙፈሪያት ካሚል የተመራ የፌዴራል መንግስት ልዑክ ወደ ደምቢዶሎ በማምራት ጉዳዩን መረመረ ተባለ። እንደታገቱ ስማቸው ከተዘረዘሩ 17 ተማሪዎች ውስጥ 12ቱ የዩኒቨርሲቲው ተማሪዎች መሆናቸው ተረጋገጠ ተባለ። ጠቅላይ ሚኒስትሩ በፓርላማ ቀርቦ ስለ አጋቾቹ ማንነት ሆነ ከታጋቾቹ ውስጥ የተጎዱ ስለመኖራቸው አስተማማኝ ማስረጃ እንደሌለ ገለጹ። የጠቅላይ ሚኒስትሩ ቢሮ የእገታው ጉዳይ ከፍተኛ ሴራ ያለበትና ውስብስብ ብዙ ተዋንያን የተሳተፉበት እንደሆነ መንግስት ማረጋገጡን አስታወቀ። አክሎም ደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ፣ ታግቼ ነበር የሚሉ 4 ወጣቶች መቅረባቸውን፣ የተማሪዎቹ ፕሮፋይል ሲፈተሽ ግን ተማሪዎች አለመሆናቸውን ተረጋግጧል አሉ በማለት ስለ ጉዳዩ መንግስትን ተጠያቂ የሚያደርግ አልፎም ተርፎ ስለ ጉዳዩ ተጨባጭ መረጃ የለውም በማለት መንግስትን ወረፍ ያደረገ ሲሆን በዚህ በብርቱካን ጉዳይ የጥንቃቄ ሐሳብ ለመስጠት የሞከሩት መምህሩ ታዬ በስተመጨረሻም የአንድ አካባቢ ቡድንን ተጠያቂ በማድረግ በተረጋገጠ የእሳቸው ፌስቡክ ፔጅ እንዲህ ብለዋል። ህዳር 25 2012 ዓ.ም 17 የአማራ ተወላጅ የሆኑ የደምቢዶሎ ዩኒቨርሲቲ ተማሪዎች በኦነግ ሸኔ ታጣቂ ቡድን ታግተው ይኑሩ ይሙቱ ሳይለይ ተረሱ። ቤተሰቦቻቸውን በተደጋጋሚ የመንግስት ያለ የልጆቻችንን ነገር አንድ በሉም ቢሉም ሰሚ ሳያገኙ ቀሩ። በመቀጠልም ህዳር 29 2015 በዕለተ ሐሙስ ከደምቢዶሎ ዩኒቨርሲቲ ወደ አዲስ አበባ በኦዳ ባስ በሚጓዙ ወቅት በምዕራብ ወለጋ የጊምቢ ወረዳ ጉሊሶ ቀበሌ ውስጥ 9 የአማራ ተወላጅ ተማሪዎች ታገቱ። ከአማራ ክልል ተነስተው ወደ ዋና ከተማዋ አዲስ አበባ በአውቶቡሶች ሲጓዙ የነበሩ ከ100 በላይ የደባርቅ ዩኒቨርሲቲ ተማሪዎች ሰኔ 25 2016 ዓ.ም በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ አካባቢ በታጣቂዎች መታገታቸውን ቢቢሲ ዘገበ። በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ልዩ ስሙ አሊዶር መውጫ በተባለ ስፍራ ታጣቂዎች መጋቢት 8 2017 እኩለ ቀን ላይ የአንድ የህዝብ ማመላለሻ አውቶቡስ ውስጥ የነበሩ 60 ተሳፋሪዎችን በሙሉ አፍነው ወሰዱ። ከዚያም በአንድ ሰው 1.5 ሚሊዮን ብር ጠየቁ። ምንጭ ቢቢሲ እያሉ የሚቀጥሉት መምህሩ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፌ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ከ3 ቀን በፊት 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ተሳፋሪዎች አፍኖ መውሰዳቸውን ዋዜማ ሬዲዮ ዘግቧል ይላሉ። በደራ ወረዳ ኦነግ በሚባለው ታጣቂ ከቆሮ፣ ከገንደበርበሬ፣ ከራቹና ከሮብ ገበያ ቀበሌዎች ወደ ወረዳው ዋና ከተማ ጉዶ መስቀል ለገበያ ይጓዙ የነበሩ 300 በላይ ንጹሃን ገበያተኞች እገታ ተፈጽሞባቸው በአካባቢው ለኦነግ ድጋፍ እንዲያደርጉ የተላከው መከላከያ ተብዬውም ለድርጊቱ ሽፋን በመስጠት ተባባሪ እንደነበረ የመረጃ ምንጮች ሲናገሩ ነበር ይላሉ መምህሩ። እንዲያ እያሉ የሚቀጥሉት መምህሩ ማክሰኞ መስከረም 22 2016 ዓ.ም በኦሮሚያ ክልል አዲስ በተዋቀረው ሸገር ከተማ ሱሉልታ ክፍለ ከተማ በተለምዶ አዲሱ ኬላ ወይንም ቆዳ ፋብሪካ ተብሎ በሚጠራው አካባቢ ታጣቂዎች 9 ሰዎችን አግተው መውሰዳቸውንና ለታጋቾቹ ማስለቀቂያ ለእያንዳንዳቸው ታጋቾች በነፍስ ወከፍ 300,000 ብር መጠየቃቸውን አዲስ ማለዳ ጋዜጣ ዘገበ። እነዚህ ታጣቂዎች ከዚህ ቀደም በዚሁ በሱሉልታ ክፍለ ከተማ ኪዳነ ምሕረት ቤተክርስቲያን አካባቢ ከምሽቱ 3 ሰዓት ላይ በመግባት ቁጥራቸው በውል ያልታወቁ ሰዎችን ወስደው መሰወራቸውን አዲስ ማለዳ መዘገቡ ይታወሳል ይላሉ መምህር ታዬ። ይህንና መሰል ትችቶችን የሚሰነዝሩት መምህሩ ታዬ በኦሮሚያ ክልል በአሩሲ ዞን ፖሊስ ጣቢያ ፊት ለፊት 9 አማራዎች ይገደላሉ። ከዚህም ዘመድ አዝማድ ከሩቅም ከቅርብም ተጠራርቶ እየተላቀሰ መጥቶ ቀብር ዋለ። ከቀብርም መልስ መንገድ ላይ ቀባሪዎችም እንደገና ታግተው ይወሰዳሉ። እናም በወቅቱ አጋቾቹ አንዱን ታጋች ገድለው በሶስቱ ሲደራደሩ እንደነበረ በኢሰመኮ በኩል ተረጋግጧል ሲሉ ጉዳዩን የአንድ አካባቢ ችግር ብቻ ለማድረግ ሞክረዋል። ከዚህም በተጨማሪ ጉዳዩ የአንድ አካባቢ ብቻ አለመሆኑንና የገዢ መንግስት እጅ ያለበት እንደሆነ ታዋቂውና ተጽዕኖ ፈጣሪው ጀዋር ከላይ በጠቀሰላችሁ ሐሳብ በመቀጠል እንዲህ ይላል። ስለ እገታው አሳማኝ መረጃ የለም ቢባልም ከአንድ ወር በኋላ በጁላይ 18 2020 በደምቢዶሎ ተማሪዎች እገታ ተጠርጥረዋል የተባሉ 17 ሰዎች የፌዴራል ፍርድ ቤት መቅረባቸው በዜና ታወጀ። ይህ የሆነው ሃጫሉ ተገድሎ እኛም የታሰርንበት ሰሞን መሆኑን ልብ ይበሉ ይላል ታዋቂው ጀዋር መሐመድ። ከዚህም ጉዳይ በኋላ በዚሁ መልኩ ከህዝብ ጆሮ ርቆ ከቆየ በኋላ በኦክቶበር 2024 ፊልድ ማርሻል ብርሃኑ ጁላ በአንድ ቃለ መጠይቅ ላይ በማንሳት ዳግም አጀንዳ አደረጉት። ፊልድ ማርሻሉ እንደተናገሩት የደምቢዶሎ ተማሪዎች ያገተው
ጃልጫላ ወይንም አሸናፊ ጎንደሬ የሚባለው የአብን አባል የነበረ ሰው እንደሆነና ታጋቾቹም ወደ ባህር ዳር ተወስደው እንደቆዩ ኋላ ላይም መንግስት ደርሶበት ክትትል ሲያጠናክር ደብዛቸው እንደጠፋና አሁን ክትትሉ እንደቀጠለ ተናገሩ። የፊልድ ማርሻሉ ንግግር ስለ እገታው ከዚህ በፊት መንግስት ሲያራምድ የነበረውን ትርክት በሙሉ ያፋለሰ ነበር። በወቅቱ በሚዲያ ሲተላለፍ የነበረው እገታውን የፈጸሙ የኦሮሞ ነጻነት ጦር እንደሆነ ነበር። እንዲያውም በጉዳዩ ተጠርጥረው በተያዙ ሰዎች ላይ በቀረበው ክስ ውስጥ ታጋቾቹ ጃልመሮና ጃልሮባ ለተባሉ የኦነግ አመራር ተላልፈው እንደተሰጡ ያትት ነበር። ፊልድ ማርሻሉ ግን ጃልጫላ እገታውን የፈጸመው ከኦነግ የበላይ አመራር ጋር ተወያይቶ ስለመሆኑ በመረጃ እንዳልተደረሰበት በመግለጽ እገታው በዋነኝነት ያስፈጸመው የኦሮሚያ ክልል መንግስትንና የኦነግን ጦር በአንድ ላይ አቆራኝቶ እንደሆነ በማስመሰል ለፕሮፓጋንዳ መጠቀም የፈለገ ፕላን ቢ የነበረ ቡድን እንደሆነ ተናገሩ። ማርሻሉ ይህም ፕላን ቢ ነበረው ያሉትን አካል በስም ባይጠቅሱም ከወደ አማራ የፖለቲካ ኃይሎች እንደሆኑ በንግግራቸው ጠቁመዋል። ፊልድ ማርሻሉ ቃለመጠይቁን ባካሄዱበት በዚያ ሰሞን በእገታው ተከሰው ለ5 ዓመታት በእስር ሲማቅቁ የነበሩትን ሰዎች የፌዴራል ሰበር ሰሚ ችሎት በነጻ አሰናብቷቸዋል። የፍርድ ቤቱ የውሳኔ ምክንያት የሆነው አቃቤ ሕግ ተከሳሾቹ ወንጀሉን ስለመፈጸማቸው ይቅርና ወንጀሉ ስለመፈጸሙ እንኳን በበቂ ማስረጃ ማቅረብ አለመቻሉ ነው። ማርች 23 2025 ብርቱካን ተመስገን የተባለች ልጅ ከእገታ መትረፏንና በታገተችበት ወቅት የደረሰባትን አሰቃቂ የጾታዊ ጥቃት እና መከራ ለሕዝብ እንዲደርስ አደረገች። ጉዳዩ ከደምቢዶሎ ተማሪዎች እገታ ጋር ተያይዞ እንደ አዲስ አወዛጋቢ ሆነ። በዚህ የደምቢዶሎ ተማሪዎች እገታ ጉዳይ የመንግስት ትርክት በየወቅቱ ሲለዋወጥ እንደነበረ ማየት ይቻላል። አሁንስ ምን ላይ ነው? ጠቅላይ ሚኒስትሩ እንዳለው እገታው ስለመፈጸሙና ስለ አጋቾቹ ማንነት አሁንም አስተማማኝ ማስረጃ የለም ወይስ ፊልድ ማርሻሉ እንዳሉት አጋቹ ታውቆ ልጆቹም ወደ ባህር ዳር ተወስደው ነበር? አሁንስ የልጆቹ ዕጣ ፈንታ ምንድነው? በህይወት ሳሉ? እነዚህ ጥያቄዎች እስካልተመለሱ ድረስ ይህ ጉዳይ በተደጋጋሚ ተመልሶ በመነሳት ማነታረኩ ይቀጥላል። ያኔ ይህ ጉዳይ ሲነሳ ገለልተኛ አጣሪ ቡድን ተቋቁሞ እውነታው እንዲወጣ ስወተውት ነበር። አሁንም መሆን የሚገባው ያው ቢሆንም የሚተገበር እንዳልሆነ ግልጽ ነው። ለማንኛውም ለጊዜያዊ የፖለቲካ ፍጆታ ብለን ጦርነት በሚካሄድባቸው ቦታዎች ሁሉ ለአሰቃቂ ጾታዊ ጥቃት የሚዳረጉትን እህቶቻችን ሰቆቃ የሚያንቋስስ ብሎም ህዝባችንን እና ሀገራችንን ወደ ባሰ መከራ ከማስገባት እንጠንቀቅ ይላል። ይህን እያሉ ሀሳባቸውን ይቋጫሉ። ውድ ቤተሰቦቻችን እናንተስ ከሁለቱ ታዋቂ ግለሰቦች ሀሳብ በየትኛው ይስማማሉ? የምትስማሙበትንም ምክንያቶች በኮሜንት መስጫ ላይ እንዲሰጡ እንጠይቃለን። በቀጣይ በዚሁ ጉዳይ የሚወጡ አዳዲስ መረጃዎችን በትኩሱ እንደምናቀርብ ቃል እየገባን በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።